የቀን ወጪስ ናለው ማን ያዘዋል? አሁን የሰራው አዲስ ቪዲዮ አለ ስለ መተት ያወራው አለ ማየት ትችላለህ። ይኸው እዚህ ጋር ለጥፈው ከቻልክ ማለት ነው። ማን ያዘዋል? ሜቢ ኮቺንግ እፈልጋለሁ 950 ሺህ ብር አውጥታችሁ የት እንደጠፋ ማታውቁ ከሆነ መተት ተደርጎባችኋል አላል ነው። 900 ሺህ ብር ልካችሁ ለማን እንደላካችሁ ባታውቁ። በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል። ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል። አጅዋ ፓን አፍሪካ ቢሮዎች፣ የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል። 20 ካሬ 3.5 ሚሊዮን ብር፣ 50 ካሬ 7.9 ሚሊዮን ብር፣ 59 ካሬ 10.4 ሚሊዮን ብር። ያስተውሉ፣ ሙሉ ክፍያውን ከከፈሉ የ10 በመቶ ቅናሽ ይደረግላቸዋል። የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ መገልገያ ስለሚኖረው የተንጣለለ ነው። በ09 10 05 40 29 ላይ ይደውሉልን። ቴምር ፕሮፐርቲስ የልሞ ማረፊያ። ስለ ውሎ ነገርኝ እስቲ ከጧት እስከ ማታ ድረስ። አሁን ላይ ነው? አዎ። ኦኬ ሶ አሁን ላይ ከእንቅልፌ እነሳለሁ። ከእንቅልፌ የተነሳው የመጀመሪያው የሚሆነው ጂም ነው የምሄደው። እዛ ከጂም መለሳለሁ። ስራ ካለብኝ ስራ እሄዳለሁ። ስራ ከሌለ ጓደኞቼ ጋር ምናምን እንገናኛለን። ከዛ ብዙ ጊዜ ደግሞ ያው ቸርች የሚኖር ከሆነ ወደ ማታ አካባቢ ቸርች እሄዳለሁ። እንደዛ ያልፋል ቀኔ። ቸርች ከማይሆን ከሆነ ደግሞ ወክ ማድረግ ጀምራለሁ። ባለፈው አይቼ ነበረ ወክ ታረክ ረጅም ያው እንትን ለማለት ወክ ለማድረግ በጣም ስለጀመርኩ ረጅም ሰዓት ወክ አደርጋለሁ። ሁሉ ጊዜ ለጸሎት ስትንበረከክ እግዚአብሔር የምታመሰግንበት ርዕስ አሁን ላይ በህይወት መኖሬ ነው። ምክንያቱም በዚህ ዓመት ቢያንስ 2 አደጋ ወጥቻለሁ። ከዛ ደግሞ ሆስፒታልም ገብቼ ተነስቻለሁ እና በህይወት መኖሬ እግዚአብሔር እንዳመሰግን ያደርገኛል። ከዛ ደግሞ አሁን የደረስኩበት ስኬት ዛሬ 6 ዓመት 7 ዓመት ታገኘኝ እዚህ ጋር የሚሆናል የምትለኝ ልጅ አልነበርኩም። ማለት ከብዙ ነገሮች አንፃር ነው ያው እግዚአብሔር መሆኑ ነው እንትን የሚልና እዚህ ጋር መድረሴ ሁሉም ነገር በህይወት መኖሬ ራሱ ምስጋና ለእግዚአብሔር ነው። ደህና ነገር ስታስብ የምትፈራው ነገር አለ? እውነቱን ስነግር አሁን ላይ ምንም የሚያስፈራኝ ነገር የለም። ምክንያቱም በቃ እንዳልኩ ነው ብዙ ነገር አይቻለሁ በህይወቴ። ያው አንዳንዶቹ ሚዲያ ላይ ወጡ፣ አንዳንዶቹ ደግሞ ሚዲያም ላይ ያልወጡ ብዙ ነገሮች አልፈዋል እና እሱ ሁሉ ጊዜ ያሳልፈኝ እዚህ ያደረሰኝ እግዚአብሔር ለቀጣይ ህይወቴም ታማኝ ነው ብዬ አስባለሁ። አዩብ እንዴት ነህ? ሰላም። ከጧት እስከ ማታ ድረስ ውሎውን ንገረኝ። በቃ ኦርዲናሪ ቀን ነው። ያው እንግዲህ ጠዋት አሁን እንኳን ትንሽ ሰንፌያለሁ ነው ነገር አንድ ሰዓት ምናምን ቁርስ እበላለሁ። እዛ ወደ ሰዓት ከበሰጣለሁ ወደ ሰዓት ማለት ነው። እሺ ከዛ ጠዋት ተነስተን ያው ስብሰባ ሊሆን ይችላል፣ ደግሞ ስልክ መደወል ሊሆን ይችላል። አስፋልት ጠዋት ደውላት ታስቀምጠኛለች ስለሚኛለች ሙሉ ቀን ያው ስብሰባና በስልክ መደወል ነው ጨርሰው ማለት ነው። እና ደግሞ ካዶና ጋር መገናኘት እስከ ማታ ድረስ ያለው ማለት ነው። ይሄ አሙስ ዱ ታይም ወደ 4 ወደ 5 ወደ 6 አካባቢ ኖርማሊ ስፍሪ ነው። እሺ የቀን ወጪክ ምን አለ? አስበህ አታውቅም? ነው አስቤ አላውቅም እውነቱን ነገር ግን እስከ ሚስተር ጀት ሚስተር ተክሉ እንደምን አለ? ስለ ነገ ስታስብ የምትፈራው ነገር አለ? አልፈራም። ምንም አልፈራም። ዛሬ ነው፣ ነገ ነው፣ እግዚአብሔር ያውቃል። እሺ ውሎ ንገረኝ። ከጧት እስከ ማታ ድረስ ሁሌ ይለያያል። አሁን እኔ ውሎ ጠዋት 12 ተኩል ምናምን እነሳለሁ። ሁሌ እሺ 12 ተኩል ምናምን እነሳለሁ። እስከ 1 ሰዓት ያው ዝም ብለህ አልጋ ላይ እንዲህ ካልኩ በኋላ ቪዲዮ ምናምን ሰራለሁ ያለው ነገር። ከዛ ወደ ስራዎች እወጣለሁ። ወይ ካምፓኒ ማናገረው ካለ ወይ የሚገዛው ዕቃ ካለ ምናምን ካለ ወደዛ ሄዳለሁ። ከዛ ሞስትሊ ከሰዓቱም ጓደኞቼ ጋር ማሳልፈው እስከ 7 እስከ 8 ሰዓት ድረስ ያለው ሰራል። ከ8 ሰዓት በኋላ ጓደኞቼ ጋር የበላው የጠጣው አብራቸው እሆናለሁ። ለዛ ነው የሚለው። ማታስ ወደ ማታስ? ማታም እንደዚሁ ብዙ ማምሸት እንትን አይለኝም። ጥሩ የምትተኛው ክምን እንግዲህ ያው ዛሬ ካመሸው ነገ እንደሚበላሽ ስለማቅ ዛሬ በጊዜው መግባት ደስ ይለኛል። አዴ እንዴት ነህ? አለ እንዴት ነህ አባት? እስኪ የቀን ውሎውን ንገረኝ። ከጧት እስከ ማታ ድረስ። ጠዋት እነሳለሁ። ከዛ በኋላ ፕላኔና ያለው አላማይና ያለው ስፖርት ሰራንታለ ስፖርት ከሰራው ቆይቻለሁ። እውነት ለመናገር ጂም ሰራ ነበር። አሁን ጀምራለሁ ተመልሼ። ግን ሞስትሊ በቃ እያጠናው ነው። በቃ እንዴት ላሻሽል፣ እንዴት የበለጠ ሰው ልሆን፣ አይምሮዬ እንዴት ላዳብር ስለነገ እያሰብኩ ከዛ ደግሞ ዛሬ ምን ማድረግ እንዳለብኝም እያለምኩና እየተገበርኩ ነው። ሙሉ አብዛኛው ጊዜ ቪዲዮ ቀረጻ ስለሆነ ይሄ ነው ልላ አልችልም። ቪዲዮ ቀረጻ ወዳለብኝ እሄዳለሁ። ማስታወቂያ ካለ ሰራለሁ። እሺ የቀን ወጪስ ናለው? ማን ያዘዋል? አሁን የሰራው አዲስ ቪዲዮ አለ
መተት ስለመተት ያወራው አለ ማየት ትችላለህ። ይኸው እዚህ ጋር ለጥፈው ከቻልክ ማለት ነው። ማን ያዟል? ሜቢ ኮቺንግ እፈልጋለሁ 950,000 ብር አውጥታችሁ የት እንደጠፋ ማታውቁ ከሆነ መተት ተደርጎባችኋል አላል ነው እንደዛ ብሏል። ስለዚህ ኮቺንግ ያስፈልገኛል። እኔ በጣም ብዙ ብር እያወጣው ነበር። በቀን ብዙ ወጪ ነው ያለብህ በጣም አሁን እስኪ በቀን ስንት እያወጣው ነበር? አይ ብዙ ነው። ምግብ ማግዛቸው ሰዎች አሉ ምናምን ብዙ ነው። ቁጥር መጥራት አልችልም። እሺ ስለ ነገ ስታስብ የሰራህ ነገር አለ? በፍርሃት አልኖርም እኔ በእምነት ነው የምኖረው። ያ ሁሌ ምርጫ አለን ወይ በእምነት ወይ በፍርሃት። ሬድ ፒል ወይም ብሉ ፒል ይሉታል። ብሉዋ ምንድነች? ፍርሃት ነች። ሬድ ፒል ደግሞ ምንድነው መሰለ? በእምነት መኖር ማለት ነው። በእግዚአብሔር ጸንተ መኖር። እኔ በእግዚአብሔር ነው የምኖረው። ምን አገባኝ? እሞት አላውቅም። ገባህ? ያ ሰውነት ላይ ታቷ ያለው ይሄ የእናቴ እንትን ነው። አበባ ነው እሱ። ፍላወር አለ። ከዛ ደግሞ እዚህ ጋርም አበባ ነው ከመስቀል ጋር አብዛኛው ከሷ ጋር የሚያያዝ ነው። ቤኪ እንዴት ነሽ? ሃይ ተክልዬ እንዴት ነህ? 2018 ዓመተ ምህረት በዲቦራ ፋውንዴሽን እንዴት ነበር? በጣም ውጤታማ፣ በጣም ኢፌክትፉል ያቀድናቸውን እቅዶች ያሳካንበት እና ደግሞ እንዴት ጠንክረን ደግሞ መስራት እንደምንችል ደግሞ ያየንበት አመት ነው። ደስ የሚል አመት ነው። ቅድም ከሚኪ ጋር ሳወራ ነበረ። ከሰሞኑ በጣም ዝነኛ ሆኗል። ትክክል። ስራም ተቀጠር ያለው ስራም ጀምር ያለው ኤርፖርት እየሰራው ነው ብሎኛል። ትክክል። ሌሎችም ልጆች የተቀጠሩ የስራ እድል እያገኙ እየሰሩ እንደሆነ ሰምቻለሁ። ስለሱ ነው ባክሽ እንግዲህ ያው ቮኬሽናል ትሬኒንግ የሚባላለን ከፋንክሽናል ኤዱኬሽን ቀጥሎ የሚወስዱት የቮኬሽናል ትሬኒንግ ላይ ስራ ቦታ ላይ እንዴት መሆን እንዳለባቸው ስራ እንዴት መስራት እንዳለባቸው በፍላጎታቸው እያደረግን እየመረጥን ይሰራሉ። ከኢትዮጵያን ኤርላይንስ ውጪ ኢትዮ ቴሌኮምም እንደዛው ቀጥሮልናል። ሆላንድ ዴሪ እና ሂውማን ራይትስ ኮሚሽን የሚባሉ ድርጅቶች አሁንም ሌሎች ድርጅቶች ኦፕን ነን የተመረቁና ስራ ላገኙ ልጆች ብዙ ስላሉን ክፍት ነው። ያው ልጆቻችን ኑ ይዩልን የሚል መልእክት እናስተላልፋለን። እሺ በሰው እናንተን እንዴት ያግዝ? አንደኛ መቶ ዲቦራ ቪሌጁን በመጎብኘት ሁለተኛ ሾርት ኮዳችንን በመጠቀም 8767 ላይ ኦኬ ብሎ በመላክ ዲቦራ ፋውንዴሽን መደገፍ ይቻላል። ስብር የሚቆርጠው አንድ ብር ነው። አንድ ብር ነው የሚቆጣው። ያው አንድ ብሩ ተጠራቅሞ ለኛ ለደሞዝም ለብዙ ነገር ይረዳናል። ወደ 120 ሰራተኞች ነው ያሉን። አንደኛ ትልቁ ወጪያችን ደሞዝ ነው። ሄድ ኦፊስ ላይ ወደ 10 ሰራተኛ አለ። የቀሩት ግን አሁን የምንገኘው የዲቦራ ቪሌጅ ውስጥ ነው እያገለገሉ ከልጆቹ ጋር የሚገኙት። ያው በደም ስራችንን ለማስፋፋት አንደኛው ችግራችን የደሞዝ ጉዳይ ነው። ሾርት ኮዱ ላይ በመላክ እኛን ዶኔት በማድረግ በጣም ብዙ ታግዞናል። ሶስተኛ ደግሞ እንደዚህ የስራ ኦፖርቹኒቲ መስሪያ ቤታቸው ላይ ስራ ኦፖርቹኒቲዎችን ከፍቶ ልጆቹን በመቅጠር እና ልጆችም ደግሞ አንድ ልጅን ስፖንሰር ማድረግ ይቻላል፣ ማስተማር ይቻላል። የአንድ ልጅ አመት ወጪ ሸፍነው ዋን ቻይልድ ስፖንሰርሺፕ የሚባላለን። ከዛ ሜምበርሺፕ ደግሞ የሚባላለን። እሱን ሁሉ ዲቦራ ዋና ቢሮአችን ላይ ቦሌ መጥቶ ኢንፎርሜሽን ወስዶ ማገዝ ይቻላል። በዋነኝነት ግን ልጆቹን መጥቶ መስከረም ላይ ትምህርት ሲጀምሩ ከልጆቹ ጋር መዋል ማጫወት፣ ልጆቹን በዚህ መልኩ ማገዝ ይቻላል። ሙሴ ሰለሞን ዛሬ ልደቱን እዚህ መጥቶ አክብሯል። ስለዚህ ሌሎቹም እዚህ መጥተው ቢያከብሩ ጥሩ ነው። ትክክል። እሱንም በደንብ እናበረታታለን። ልጆቻችን ልደት ይወዳሉ፣ ዳንስ ይወዳሉ፣ ዘፈን ይወዳሉ። ስለዚህ አሁንም ክፍት ነው ቪሌጃችን። መጣችሁ እዚህ ልደታችሁን አክብራችሁ ልጆቹን አስደስታችሁ እናንተም ተደስታችሁ መሄድ ትችላላችሁ። በአፍሪካ ህብረት ዙሪያ ለዲፕሎማቲክና ለዓለም አቀፍ ጉዳዮች ቢሮ መክፈት ፈልገዋል። ቴምር ፕሮፐርቲስ ከአፍሪካውያን መሰብሰቢያ አጠገብ አዲስ ሳይት ይፋ አድርጓል። አጅዋ ፓን አፍሪካ ቢሮዎች፣ የንግድ ሱቆችና የመኖሪያ አፓርትመንቶችን ያካተቱ 5 ግዙፍ ሞሎች ያሉት ሳይት ቴምር ዲፕሎማቶች በሚርመሰመሱበት ታሪክና ጥበብ በተገናኙበት ቡልጋሪያውያን የጥበብ ባለሙያዎች አሻራቸውን ባሳረፉበት ውብ ሰፈር ቡልጋሪያ በፈለጉት የካሬ አማራጭ ቢሮዎችን አቅርቧል። 20 ካሬ 3.5 ሚሊዮን ብር፣ 50 ካሬ 7.9 ሚሊዮን ብር፣ 59 ካሬ 10.4 ሚሊዮን ብር። ያስተውሉ፣ ሙሉ ክፍያውን ከከፈሉ የ10 በመቶ ቅናሽ ይደረግላቸዋል። የቡልጋሪያው ቢሮ ከተጠቀሱት ካሬዎች በላይ ሰፊ የጋራ መገልገያ ስለሚኖረው የተንጣለለ ነው። በ09 10 05 40 29 ላይ ደውሉልን። ቴምር ፕሮፐርቲስ የልሞ ማረፊያ። ጋሽ እንዴት ሆነት? ሰላም ነው አለ። እስቲ ስለ ውሎት ንገሩኝ። ከጠዋት እስከ ማታ ድረስ ያለውትን ውሎ። ጠዋት 10 ሰዓት አካባቢ ነው ወደ ጂም የምሄደው። 10 ተኩል እሺ ጀምሬ ስፖርት ሰራለሁ። እሺ መጀመሪያውን የማልተወሱ ነው። ወደ ጂም ከመሄዴ በፊት ቀኑ በሰላም ያሳድረኝን አምላክ አመሰግናለሁ። ቀኔ ደግሞ ጥሩ እንዲሆን መንገዴን ለሱ ሰጣለሁ። ከዛ ስፖርቴን እሰራለሁ። ከስፖርት ጓደኞቼ ጋር ስቃለሁ፣ ጫወታለሁ። ትላጂም ነው የምሰራው። ከዛ ከወጣ በኋላ ከማንም ቀድሜ የዲቦራ ቢሮ ገባለሁ። እዛ
እዛ ያሉትን ነገሮች አሉ። ከዛ በኋላ ወደዚህ ካምፕ ግቢ ነው ማለት ግማሽ ቀንን እዚህ ላይ ነው የሚጨርሰው። ግንባታዎች አሉ፣ ትምህርቶች አሉ፣ ምናምን አሉ። ሁሉንም አያለው። የሚጨመር የሚስተካከል ምናምን ነገር ካለ እዚሁ ይዤ በራሱ እዚህ መዋል ህይወት መጨመር ስለሆነ እነዚህ ህጻናት ጋር መዋል ይህን ግቢ ማየት የሚስተካከል ነገር ማስተካከል ትልቅ ነገር ስለሆነ እዚሁ እላለሁ። ከዛ በኋላ ወደዛኛው ቢሮ ሄጄ አነባለሁ። ይጻፍ ካለ እጽፋለሁ። ማታ ደግሞ ካደርጋለሁ። የቀን ወጪዎት ምን ያለው? ቀን ወጪ የለኝም ማለት ስጋ ቤት አልሄድም። የሌላ ሱስም የለብኝም፣ ችግርም የለብኝም። ስለዚህ እኔ ህይወቴ በጣም ትንሽ ተዋብ ያለች ነው ከቤተሰቤ ጋር ማለት ነው። ብዙ ጊዜ የማገኙት ወይ ጣፎ ያለው ዲቦራ ፋውንዴሽን ነው ወይ ደግሞ ቦሌ ያለው ዲቦራ ፋውንዴሽን ስለሆነ ብዙ ጊዜ ውጪም ስለማይታዩ ለዛ ምን ሊሆን ይችላል። እንግዲህ ስለ ዲቦራ ፋውንዴሽን አንድ ነገር ይበሉንና መጨረስ እንችላለን። እንግዲህ ዲቦራ ፋውንዴሽን የምታዩት ነው። ዛሬ 6 ዓመት ነው የተመሰረተው። መነሻዋ ዲቦራ ነች። ዲቦራ ያጋጠማት እና ያለፈችበት በጣም ብዙ ችግር አለ። ቤተሰብ አብሮ የተቸገረበት፣ ጓደኞቻችን አብሮ የተቸገሩበት ከዛ በመነሳት ነው ብዙ ቤተሰብ የዚህ አይነት ችግር ስለሚያጋጥመው ይህን ቤተሰብ ዲቦራን ብቻ ማዳን ሳይሆን ዲቦራ ምክንያት ስላለው የተወለደችበት ያን ምክንያት ተጠቅመን ሺዎች ዲቦራዎችን መርዳት መደገፍ አለብን ብለን የጀመርነው ነው። በዚሁ መሰረት ዛሬ ባለንበት እዚህ በትምህርት ብዙ ልጆችን እንረዳለን። ከትምህርት ውጪ በፊዚዮቴራፒ፣ በሕክምና ድጋፍ፣ ምርመራ፣ የተለያዩ ድጋፎችን ደግሞ እናደርጋለን። ስለዚህ ይሄ ነው። ይሄ ጥሩ የተሳካ ስራ ነው። ግን ያለምንበት ገና አልደረስንም። ለመድረስ ከፍተኛ ጥረት እናደርጋለን። በጣሪ ይረዳናል፣ እንደርሳለን። እሺ፣ አመሰግናለሁ። ፈሪ እንዴት ነሽ? ደህና ነኝ። ደህና ነህ? ባሌ ነበርሽ ሰሞኑን? አዎ፣ ባሌ ነበር። እንዴት ነበር ቆይታሽ? ባሌ እስካሁን ልቤ እዛ ነው። እኔ አካሌ ነው እዚህ ያለው። ገና 2 ቀኔ ነው ከመጣሁኝ። በጣም የሚገርም ቆይታ ነው የነበረኝ። ስንት ቆየሽ እዛ? አይ ቲንክ ወደ 4 ቀን። ለእንቅልፍ በጣም ትንሽ ሰዓት ነው የነበረኝ። መተኛቱን አልፈለኩም። አዲስ አበባ ስገባ ተኛለሁ ብዬ በቃ በጣም የሚገርም አካባቢ ነው። በጣም የሚገርም ተፈጥሮ ያለበት፣ በጣም ረጅም ጊዜ መላው ኢትዮጵያውያን ሳናቀው በጣም የሚቆጭ ጊዜ ነው የነበረኝ ማለት ነው። እያንዳንዱ ቦታ አንዳንድ ቦታ ጋር በጣም ኢሞሽናል ሰውን ነበረ። እንደዚህ አይነት ተፈጥሮ የያዘች አካባቢ ለምንድን ነው ያልተገለጠችው? ለምንድን ነው ኢትዮጵያውያን ያላወቋት? ማለት እዚሁ እኔ ኦሮሚያ ክልል ላይ ተወልጄ አድጌ ባሌን በዚህ ልክ አላውቃትም ነበርና በጣም የሚገርምህ ነገር ባሌን ሳየው ተፈጥሮን ካሜራ ለመቅረጽ ጥረት እያደረኩ ነበረ። በጭራሽ ባሌ ሄዶ የተቀረጸን አምኖ ባሌን አወቅኩ ማለት አይቻልም። ካሜራ አይገልጸውም። በቃ ተቸገርኩ። ያስጨንቀሃል። በካሜራ እንዴት አድርጌ እያየህ አንድ ቦታ ጋር ቆሜ አሁን ፀሐይ ይወጣል። ከዛ በጣም የሆነ የበረዶ አይነት እንትን ይመጣል። ከዛ በጉም ይሸፍናል። እዛው ጋር ሆነ ደግሞ በጣም የሚገርም ንፋስ ይመጣል። እንግዲህ ይሄ አንድ ሰማይ ስር የሆነች አካባቢ ላይ ይሄ ሁሉ ሲዝን አንድ ላይ ቆመ ኤክስፒሪየንስ ማድረግ ራሱ በጣም ልዩ ነው። በጣም የሚገርም ደግ ህዝብ ያለበት በጣም የሚገርም ኤክስፒሪየንስ ልንገር። ባሌ ላይ ስንሄድ አንድ ነበሩ እንግዶች ባሌ ላይ የነበሩ የባሌ ሰዎች እኛ ስንሄድ ተቀበሉንና እንግዳ መጥቶብን እንዴት ጥለናችሁ እንሄዳለን? ወደ አዲስ አበባ መመለስ ነበረባቸው። በእኛ ምክንያት ቲኬታቸውን ኤክስቴንድ አድርገው ከኛ ጋር ቆዩ ማለት ነው። እንደዚህ አይነት በጣም የሚገርም ማህበረሰብ ያለበት ሰው በልቶ የሚጠግብ የማይመስለው ማህበረሰብ ያለበት ደግ ህዝብ ያለበት ደግ መሬት ደግ አፈር ያለበት በጣም ቃላቶች የማይገልጹት አካባቢ ኢትዮጵያ ውስጥ የመላው ኢትዮጵያውያን ሀብት ነው። እስከዛሬ ይሄ በጣም የገረመኝ ወደ ሶፉመር በሄድኩበት ሰዓት ላይ ለአመታት መንገድ አልነበረም ሶፉመር የሚወስድ ማለት ነውና አሁን አስፋልቱ የተሰራው እና ይሄንን የሚያክል ማለት ለእንትን አይደለም። ይሄ ለሆነ አካባቢ ለባሌ የሚደረግ ፌቨር አይደለም። ሶፉመር ባሌ የያዘችው ሀብት በአጠቃላይ ለመላው ኢትዮጵያውያን የሚጠቅም ለመላው ኢትዮጵያውያን ማንሳት የሚችል የሚገርም የቱሪዝም መስህብ ነው። በደሞ በቁጭቱ በተመሳሳይ ሁኔታ ደግሞ በጣም ጥሩ ተስፋ ደግሞ ታይቶኛል። ብዙ ነገሮች እየተሰሩ ነው ባሌ ላይ። ከተማው በጣም ውብ ሆኖ እየተሰራ ነው። ገጠር ላይ ያለው እርሻ አሁን በርካታ አሁን ባሌ በስንዴ ምርት ትታወቃለች፣ በገብስ ትታወቃለችና በጣም
እዚህ ጋር እየታረሰ እዚህ ጋር ደግሞ እየታጨደ ነው። በቃ ይሄ ሁለት ነገር ሊታይ የምትችልበት ኢትዮጵያ ውስጥ የለም እንደዚህ ማለት ነው። ሲዝናል ነው እንትኑ ማለት ነውና በጣም አርሶ አደሮቹ በጣም የሚገርም እንትን ላይ ናቸው ያለ ሞራላቸው በጣም እየሰሩበት ያለው እንትን በጣም ደስ ይላልና ባሌን ማየት አለባቸው። ባሌን ማየት ያለባቸው ለቱሪዝም ሀብቷ ለህዝቧ በጣም ወርቅ የሆነ ማህበረሰብ ያለበት ደግ የሆነ ማህበረሰብ ያለበት ነው እና እኔ አሁን ፐርሰናሊ ልቤ እዛ ቀርቶ እዚህ ገና እንደምንም ልቤን ለመመለስ ከባሌ ተፈጥሮ ጥረት እያደረኩ ነው ያለው። ቀን ውሎሽን ንገሪኝ። ያው የቀን ውሎዬ አብዛኛውን ሰዓት ስራ ጠዋት እነሳለሁ፣ ቀጥታ ወደ ቢሮ ነው የምሄደው። ቢሮ ነው ማሳልፈው አክቲቪቲ ቢሮ አመሻለሁ እንደዛ እስከ ምሽት። አንዳንዴ እስከ 3 ሰዓት 4 ሰዓት የሚሆንብኝ ጊዜ አለ። አንዳንዴ በጊዜ የምወጣበት ጊዜ አለ እንደ ስራ ሁኔታ። ምን አብዛኛውን ጊዜም በስራ ነው ማሳልፍ። ቀን ወጪሽ እና ያለው ምንም የቀን ወጪ ምን አለኝ? ቢሮ ነው አብዛኛውን ጊዜ ምሳ የምመገበው ቢሮ ውስጥ ነው። ለስራም ለብዙ ነገርም እንዲመች አንዳንዴ ከስታፎች ጋር ከቅርብ ደግሞ ቀረብ ያለ አካባቢ ላይ የምበላበት ሁኔታ አለ። ያን ያክል የቀን ወጪ የሚባል ወጪ የለኝም። ምንም በቃ ምግብ ከመብላት ውጭ ምን አደርጋለሁ? ሌላ ነገር የለም። ቡና አልጠጣም፣ ሻይ አልጠጣም። ምንም እንደዚህ ካፌ የሚያስቀምጠኝ ነገር የለኝም። ቀዝቃዛ ነገርም አልጠቀምም፣ ትኩስ ነገርም አልጠቀምም።